ሰላም እንዴት ናችሁ ቤተሰቦቼ? አንዳንዴ ነገሮች ሳይገባንም ገብቶንም በደንብ ሳንረዳውም አፋችንን የምንከፍት ሰዎች አለን። ይህንን ስል በጣም ይቅርታ። ከነዛ ውስጥ አንዷ እኔም ልሆን እችላለሁ። በነ ኢሳምና ኢክራም እንዲሁም በአዳዲስ በሚሰራቸው ሴቶች ጭምር ከአንድም ሁለት ቪዲዮ ሰርቻለሁ። ከ30 ሺህ ህዝብ በላይ ከ10 ሺህ ህዝብ በላይ አይቶታል። ይሄ በቂ ነው ብዙ ነው ማለት ሳይሆን ያው ከሰብስክራይብ አንጻር ብዙ ሰው አይቶታልና እኔም ከሰራሁ ከተናገርኩት መታረም ስላለብኝ ይህንን ቪዲዮ ይዤ መጥቻለሁ። መቼም ብዙዎች ይህን ቪዲዮ አይታችሁታል ብዬ አስባለሁ። እንግዲህ በኢሳምና በኢክራም መካከል የተፈጠረውን ነገር አይታችኋል። ኢሳም ደግሞ ለወራት ጠፍቶ ሲመጣ በሚሊዮን ተከታይ ያለኝ አንድ ሰው እንኳን የሚጠይቀኝ አጣሁ በማለት ትዝብትና ወቀሳ ነክ የሚመስል ቪዲዮ ያለው ማስረጃ በቲክቶክ ገጹ ላይ ከለቀቀ በኋላ ብዙዎች መነጋገሪያ አድርገውታል። ፕራንክም ነው እያሉ ነበር፣ ግን ነገሩ እውነት ሆኗል። ብቻ ያም ሆነ ይህ ከተለያዩ ሴቶች ጋርም በመስራቱ ብዙ ወቀሳም፣ ስድብም፣ ሙገሳም እንደነገርኳችሁ ብዙ አፋቸውንም የሚከፍቱ ሰዎች አሉና ለዛ ሁሉ መልስ የሚሆን በኢቢኤስ ቴሌቪዥን ከ20 እስከ 30 ና ከ30 እስከ 40 ባላቸው እድሜ በሚተላለፈው ፕሮግራም ላይ ቀርቦ ለተጠየቀው ጥያቄ ከአስተዳደጉ ጀምሮ ትንትን ብትን አድርጎ አስረድቶናል። ለዛም ይህንን ቪዲዮ ይዤ ስመጣ ሜንሽን ማረገው ለሀረብ ሀገር እህቶቼ ነው። ከዚህ ቪዲዮ ምን ትማራለችሁ የሚለውን በመጀመሪያ በጥያቄ እቀጥላለሁ። አብራችሁ ይቆዩ። ስለ እነዚህ ሁለት ተወዳጅ ንዶች እኔ ብዙ ጊዜ በተዘጋቢ ቻናል ላይ ቪዲዮ ሰርቻለሁ። በአጭር ጊዜ ውስጥ በቲክቶክ ላይ ብቅ ብለው ሚሊየን ፎሎወር ተከታዮችን አግኝተው ሰብስበው በአጭር ጊዜ ውስጥ በህዝብ ዘንድ ተወዳጅነትን ያገኙ፣ በህዝብ ዘንድ በጣም ብዙ እውቅናን ያገኙ የመጀመሪያዎቹ ቲክቶከሮች ናቸው። ከዛ በኋላ ነው ወደ ዩቱብ የመጡት። እንግዲህ ዩቱብ ላይ መጥተው ስለ ራሳቸው የግል ላይፍ፣ ስለ ፍቅራቸው፣ ስለ ትውውቃቸው ብዙ ነገር ሸር እያደረጉልን እንግዲህ በመሀል እልም ብለው ጠፍተው ነበረ። ተጠፉ በኋላ ድጋሜ ሲመለሱ በሁለቱ መካከል የቤተሰብ ጣልቃ ገብነት አጋጥሟቸው ይህንንም ለኦዲየንሶቻቸው ሸር እያደረጉላቸው ነበር። ኦዲየንሶችም የእነሱን መጨረሻ ለማየት በጉጉት ነበር የሚጠብቁት። ኦዲየንስ የእነሱን አብሮ መኖር የእነሱን ሰርግ ሲጠብቁ ይህን ቪዲዮ እየሰሩልን እያለ ድንገት በመሀል አሁንም በድጋሜ ከሶሻል ሚዲያ ላይ ጠፉ። ሲጠፉ ግን ኢሳም ካሁን በፊት እግሩ ላይ አደጋ ደርሶበት ነበረ። በዛ በደረሰበት አደጋ ሕክምና ያዘዘውን በአግባቡ ባለመጠቀሙ ለድጋሚ ህመም ተጋልጦ ያው ለወራት በጣም ሲሰቃይ እንደነበረና ያንን ያሳለፈውን ስቃይ የህይወት ፈተና በቪዲዮ መልክ ቀርጾ ከወራት መጥፋት በኋላ በቲክቶክ ገጹ ላይ ፖስት ሲያደርግ የተጠቀመው ታይትል እንደዚህ ነበር የሚለው። እኔ ቪዲዮ ሰርችበታለሁ። በእርግጥ በዚህ ላይ በሚሊዮን የሚቆጠር ተከታይ እያለኝ አንድ ሰው እንኳን አረ የት ነህ ለምን ጠፋህ ሳይሉኝ በመቅረታቸው በጣም ነው ማዝነው። ለማንኛውም አሁን ላይ እንዴት ነህ ለምትሉኝ አልሐምዱሊላ ደህና ነኝ። ግን ፍቅረኛም የለኝም፣ አሁንም የለኝም፣ ካሁን በፊትም አልነበረኝም የሚል ታይትል ተጠቅሞ ነበር። በተጠቀመው ታይትል ብዙ የሱ ፎሎወሮች የሆኑ የጥያቄ ናዳ አውርደውበት ነበር። ያው ለተጠየቀውም ጥያቄ በቀጥታ ላይ ገብቶ መልስ ቢሰጥም የሱ መልስ ለብዙዎች እንግዲህ አጥጋቢ ባለመሆኑ ለኢቢኤስ በ2030 በሚቀርበው ፕሮግራም ላይ ኢሳም እንዲቀርብላቸው ጥያቄ አቅርበው ነበረ። እንግዲህ በ2030 በሚቀርበው ፕሮግራም ላይ ኢቢኤስ የተጠየቀውን ጥያቄ አክሴፕት በማድረግ ኢሳምን አቅርበውታል። ሁላችንም እንደሰማነው በኢቢኤስ ቴሌቪዥን በ2030 ፕሮግራም ላይ ኢሳም ቀርቦ እንግዲህ ከአንድ እስከ ከሀስከፈ ወይም የህይወት ውጣ ውረድን ከልጅነቱ ጀምሮ አሁን እስከ ደረሰበት ድረስ በግልጽ በተጠየቀው ጥያቄ መሰረት ትንትን ፍትትት አድርጎ መልስ ነው የሰጠው። እኔ በጣም የሚገርመኝ አንዳንዶቻችን ስለነሱ እንዴት እዚህ ደረጃ ላይ እንደደረሱ እንዴት እንደመጡ ሳናቅ ዝም ብለን እንደመጣለን አፋችንን የምንከፍት ሰዎች አለንና መቼም በኢቢኤስ ቴሌቪዥን ማለትም በ2030 ፕሮግራም በሚተላለፍበት ላይ ኢሳም የተናገረውን መልእክት ከሰማችሁ በኋላ እንግዲህ ለሁለቱ ያላችሁ አመለካከት ወይም ዝም ብላችሁ አፋችሁን የምከፍቱ ቃላቶችን የማትመርጡ ለስድባችሁ ራሱ በጣም ስድብ ላይ በስድብ እየተመረቃችሁ ሰዎች አላችሁና ይህንን ቪዲዮ ካያችሁ በኋላ ብዙ ነገር ትማራላችሁ ብዬ አስባለሁ። እንደሰማችሁት እንግዲህ በ2030 ላይ በሚተላለፈው ፕሮግራም ላይ ጋዜጠኛው በጣም ግልጽ የሆነ ጥያቄ ለኢሳም አቅርቦለታል። ኢሳም እዛ ፕሮግራም ላይ እንዲቀርብ የተመልካች ጥያቄ ነበረ። ከአሁን በፊት የምትወዳት
ልጅ ነበረች። ለእሷ ልጅ በመኪና ሰፕራይዝ አርጋታል። ሚሊዮነር ነህ ወይስ ቢሊዮነር የሚል ጥያቄ ተጠይቆ ነበረ። ፕላስ አስተዳደግህ እንዴት ነበረም የሚል ጥያቄ ወርዶለታል። ከዛ በኋላም እንግዲህ በቲክቶክ ላይ በጣም የሚያሳዝን በዛ ላይ የተጠቀምከው ታይትል ደግሞ እጅግ በጣም አነጋጋሪ የሆነ ነገር ፖስት አድርገሃል። ስለዛም እስኪ ዘርዘር አድርገህ መልስ ስጠን የሚል ጋዜጠኛው ፍሬ የሆኑ ጥያቄዎችን አቅርቦለት ነበረ። በዛም በተጠየቀው መሰረት እጅግ በጣም እኔ ለራሴ በጣም ነው እየገረመኝ። ወርቅ እንዴት ተደርጎ መጨረሻ ላይ ወርቅ ከሆነ ወዲያ ስንለብሰው ወይም ስናጠልቀው የጆሮ ጌጥም የአንገትም የምንም ይሆን እንዴት ውብ እንደምንሆን እንዴት እንደሚያሳምረን እንዴት እንደሚያምር ሁላችንም እናውቀዋለን አይደለም? እነዚህም ሁለት ጥንዶች እንደ ወርቅ ተፈትነው ነው እዚህ ደረጃ ላይ እንደደረሱ እኔ በኢቢኤስ በ2030 ፕሮግራም በሚተላለፈው ላይ ኢሳም ካስተላለፈ በኋላ ነው ስለ እነሱ የተረዳሁት። ኢሳም እንግዲህ ገና ጭጭ እያለ በ10 ምናምን አመቱ የቤተሰብ ኃላፊነት በሱ ላይ ወርዶ ነበረ። 20 ብር እየተከፈለኝ ተላላኪ ስራ እሰራ ነበር አለ። ጎበዝ! እንደው ምን ተሰማችሁ? ማለት ብዙ ሰው ሁላችንም በቃ እንደተረዳ ነው ባየነው ልክ ነው በእርግጥ የምንናገረው፣ ግን ከልክ ያለፈ ስድብም ይወርድባቸዋል። እንዴት በነገራችን ላይ እኔ ቤተሰቤ ቆንጥጦ ያሳደግ በቁጥም ነው ያሳደጉኝ። እኔ ብሰድቡኝ ራሱ የምሳደብ ሰው አይደለሁም። በጣም ጨዋ ቤተሰብ ነው ያሳደገኝ። ለዛም አሁን እኔ እንደውም እፈራለሁ ስድብ። ለሰደቡኝ ሰዎች ራሱ እፈራለሁ፣ እንኳን እኔ ልሳደብ ሰውን ይቅርና። እና አንዳንድ ሰዎች አስተዳደጋችሁም ሊሆን ይችላልና በጣም ቀፋፊ ፊደሎችን የምታወጣላችሁ። ለማንኛውም ኢሳም በ2030 ላይ በተናገረው ላይ እንዲሁ ምን ተሰማችሁ? በ10ዎቹ አመቴ 20 ብር እየተከፈለኝ ተላላኪ ስራ ሰራ ነበረ። በጣም ረጅም ሰዓት ቆሜ ስለሙል የኩላሊት ጠጠር ህመም ራሱ አጋጥሞኝ ነበር አለ። ለካ እነዚህ ልጆች በቀላል እዚህ ላይ አልደረሱም። እና ሚሊዮነር ነው ወይስ ቢሊዮነር ብሎ ሲጠይቀው ቢሊዮነርም ወይም ሚሊዮነር ቁጥር ነው። እኔ ግን አዎ ሀብታም ነኝ አለ። ሀብታም ነኝ ለማለት ግን በጣም ብዙ ፈተናዎችን ብዙ ደረጃዎችን ቧጥጬ ነው እዚህ የደረስኩት የሚል መልስ ነው የመለሰው። ከዛ በተረፈ እንግዲህ ከኢክሮ ጋራ ያጋጨችውና እስከ መለያየት ድረስ ያደረሳቸውም ዋና ምክንያቱንም ይፋ አድርጎናል። እንግዲህ የሰው ልጅ ሆኖ ማንኛችንም እንኳን ከሰውና እግራችን ለእግራችንም እንጋጫለን። በወቅቱ ሁለታችን ተጣልተን ነበረ። ግን ደግሞ የፈለገ ብንጣላ የፈለገ ብንቃየም የፈለገ ብንሆን የማይመለስ ጊዜ እንጂ የማያልፍ ቀን የለምና አንድ ሰው ለምትወዱት ወይም አንድ ሰው ከወደዳችሁት ካከበራችሁት የዛን ሰው ምንንም የማትወዱ ከሆነ የሆነ ነገር ሲያጋጥመኝ በችግሬ ካልደረሱልኝ እኔ የምወደው ሰው በችግሬ ጊዜ ካልደረሰልኝ ለመቸቀል ሊሆነኝ ነው። በችግሬ ጊዜ ኢክረም አልመጣችልኝም። ብቻዬን ነው ስሰቃይ የነበረው። ኢቭን ምግብ በልቼ ያንን ምግብ ማንሳት አቅቶኝ ትንኝ ወርሶን ነበር። በዛን ጊዜ እንደሞኩን የቆጠርኩት አለ። ለማንኛውም በሁለቱ መካከል ጣልቃ የሚገቡ ሰዎች ያው ሊታረቁ ይችላሉ። አሁን ላይ ግን ሞር እነሱን ያጣላቸው ይሄ በድጋሚ የእግሩ ህመም ሲያጋጥመው ምንም መንቀሳቀስ አልችልም ነበር። ከጓደኛ ከፎሎወር ፎሎወር ከፍቅረኛ አንድም ሰው መጥቶ ባለመጠየቄ በጣም አዝኛለሁ። በዚህ የተነሳ እኔ ነጻ አድርጊያለሁ። ለዛ መሆን ከማንም ሴት ጋራ መስራት አልችልም ነበረ። አሁን ግን ነጻ ነኝ፣ መስራት እፈልጋለሁም እየሰራሁም ነው። አሁን ካለሁበት ደረጃ ከፍ ብዬ መታየትን እፈልጋለሁ የሚል መልስ መልሷል። ከዛ በተረፈ ቲክቶክ ይሄ ኮሜንታተሮች ኦዲየንሶች የሚሉኝም አክሴፕት አድርጌ እንደውም ለ2 አመት ከሚዲያ ጠፍቼ ነበረ። ግን ጠፋሁ ማለት ግን የሆነ አደጋ ደርሶብኝ እነዛ ሰዎች ለኔ የሚያስቡልኝ ለኔ የሚጨነቁልኝ ሰዎች መተው አልጠየቁኝም ወይም አላድኑኝም። ራሴው ብቻ ነኝ የምሆነው። በመጀመሪያ ራሴን ሰው ነው ለራሴ ሳስብ ነው ለራሴ ቴክ ኬር ሳደርግ ነው ለሁሉም ነገር የምደርሰው ለሁሉም ነገር እምሆነው። ስለዚህ ከሁሉም በፊት ለራሴ ነው የምሆነው። ከዛ በተረፈ ከተለያዩ ሴቶች ጋር ስለምሰራ ባለጌ ምናምን ሊሉኝ ይችላሉ። ግን ምንም ነገር ከእምነትም ሌላ የግል ፕራይቬት ላይፍ ላይ ካልነካው የሚጎዳ ነገር ካልሰራው በስተቀረ ለእኔ ምንም ብባል ምንም አይደንቀኝም። ምክንያቱም ብዙ የህይወት ውጣ ውረዶችን ዝም ብዬ በስቶሪ ሳይሆን በእኔ ላይ የሆነ ነገር አሳልፌው ስለመጣው ስለምንም አይደንቀኝም የሚል መልስ ሰጥተዋል። ወደ ኢክረምም ስገባላችሁ እንግዲህ ኢክረምም ስለ አባቷ ኢሳምና ኢክረም በሚለው ቻናል ላይ የተናገረችው እሷ ስለ አባቷ ተናግራ አጠግብም። ሰማይ ዝቅ ምድር ከፍ ብትል ከአባቴ ቃል ውጭ ምንም ነገር አላደርግም ብላለች አይደል? እንግዲህ እንደ አባትም እንደ እናትም ሆኖ በብዙ ውጣ ውረድ ውስጥ እንዳሳደጋትና እዚህ ደረጃ ላይ እንድትደርስ ብዙ ነገሮችን ለአባቷ እንደከፈልላት ተናግራለች። እና ምን ልላችሁ ፈልጌ ነው በተለይ በስደት ላይ ያላችሁ እህቶቼ፣ እንደውም እኮ ኢሳም ከአሁን በፊት ብሏል በአረብ ሀገር ያላችሁ እህቶች እንደው ይህን የግል ላይፉን አልተናገረም ነበር። የድሃ ልጅ እንደሆነ ትምህርት ቤት እንኳን ሲሄድ ምሳ አልበላም
በታክሲ አልሄድም፣ በባዶ እግሬ ነው የምሄደው፣ በእግሬ ነበር የምሄደው። አያችሁ አሁን ላይ ከባዶ እግር መሄድ ዝም ብሎ በእግር ከመሄድ በታክሲ አይደለም በእግር ከመሄድ አሁን ወደ መኪና ወደ ራስ መኪና የቀን ስራ 20 ብር እየተከፈለ ከመስራት አሁን ወደ ግል ወደ ራሱ ስራ። እንዴት ነው ይሄ ሁሉ የመጣው? ስቴፕ ባይ ስቴፕ ነው እና ብዙ ደረጃዎችን ባጣው ነው እዚህ ላይ እየደረሱት። ክረም በትምህርቱ አስቀጥግ ድረስ ሄዳለች። ኢሳም እንደሰማችሁት እስከ 10 ድረስ ነው የተማርኩት፣ ግን አሁን ብዙ ነገር እሰራለሁ መስራትም እችላለሁ አለ። ለማንኛውም ከነዚህ ሁለት ጥንዶች ብዙ ነገር መማር እንችላለን። በተለይ በስደት ላይ ያላችሁ እህቶች እናንተ እንደ ሻማ እየቀለጣችሁ እውነት ለመናገር 20% ብትሆኑ ለራሳችሁ የምታስቡ ወይም ለራሳችሁ ቅድሚያ የምትሉ፣ ከዛ በተረፈ ለሰው እንዳስባችሁ፣ ለሰው እንዳለቀሳችሁ፣ ለሰው እንደተጨነቃችሁ፣ ለሰው ይሄንን እናድርገው እንደዚህ ሁኑ እንዳላችሁ የትም ትቀራላችሁ። በመጀመሪያ ራሳችሁን ሁኑ። ካሳለፍኩት የህይወት ውጣ ውረድ ከምንም ከማንም በፊት ለራሳችን እንደምናስፈልግ ነው እየተረዳሁት ያለው ኢሳም እውነቱ ነው። ሁለቱም እንደ ወርቅ ተፈትነው ነው እዚህ ጋ በጣም ነው ኢክረም ስታምር የምንላት፣ በጣም ነው የምታምረው፣ ግን እንደ ወርቅ ተፈትና ነው እዚህ የደረሰችው። ኢሳምም እንደዛውና በተለይ በስደት ላይ ያላችሁ ብዙ ከነዚህ ጥንዶች ተማራላችሁ ብዬ አስባለሁ። ከዛ በተረፈ ያው ብዙ የምታወሩ ሰዎች አላችሁ፣ ግን እነሱ ሊታረቁ ይችላሉ መጨረሻ ላይ፣ ምክንያቱም እያጣላቸው እያጋጫቸው በጣም ኢዚ የሆነ ነገር ስለሆነ ለማለት ወዳለው። ያው እኔ ስለ እነሱ ጥሩነት ነው እንጂ መጥፎነት ተናግሬ አላቅም። ደስ የሚለው ነገር እንግዲህ መጥፎ ነገር ለተናገራችሁ ለተተቻችኋቸው እነሱ በኋላ ሊታረቁ ይችላሉ ማለት ወዳለሁ። ይመቻችሁ።